እያለቀሰን እሱም ሲያለቅስ ለምን ቁርጦና ቁርጦና የመጀመሪያዋ አይነ ጥላ ነች። እቺ ወራዳ እቺ ወራዳዋ እሷ ነች ሁሉ ለዚህ መከራ ያደረሰ። የቷ አይነ ጥላ ነች? አንቺን አቤት አንቺን ነው። አቤት ምንድን ነው የምትሰሪው? ከስራ ስትመጣ ውጭ መቼሬ ጫንቋት ይላል። እሱ ሴት ስትቸገር አይወጥም ልጁ። የቸገረች ሴት ወደ እናንተ ቦታ ያገኛት ሁሉ ይጭናል። ስለዚህ የት ጫንቋት በመልሶ ራሱ ግራ ይገባዋል። የት ጋር ምን መኪና ውስጥ ገብተሽ ነው? ከጎኑ ከጎኑ 24 ዓመቴ ተስፋ አልቆረጥኩም እስከ ዛሬ። ቁጭ ብለሻል? ቁጭ ብዬ ሁለት ነገር የቆጨን እንገርህ። ሁለት ነገር የቆጨን አንደኛው ልጆቹ ሲገለበጡ መቀሌ መላክ አልነበረም። ከነሱ ጋር ቢኖር ኖሮ ረጅም ስለሆነ ወይ አንገቱ ወይ እጁ አናጣም ነበር። የዚህ ልጅ ረጅም ስለሆነ አዎ። ሌላው ግን የጉፋያ ወንድሙ ይሄን እኮ አሽገነው ነበር ወይ ደግሞ በክራንች ወይም በአራት እግር ነበር የምናስኬደው። እንዴት ለብሼ መጣሁ? ጥሩ ለብሳለሁ። ወደ ቤተ ክርስቲያን የሚገባል መድረሱን የማታውቅም? ያቺ የምትታይህ አንዳንዴ ሴት መኪና ላይ አትታይህም? አዎ ብዙ ጊዜ ነው የምታየኝ። ግን ለሰው እንዴት ብዬ ልናገር? ፍልውሃ ስገባ ውስጥ ልታጠብ ልገባ ስል ወንበሩ ራሱ የሚያምር ወንበር ላይ ነው የምትቀምጠው። በኋላ ሳጣው ነው እንጂ እጠራጠራለሁ እንጂ ቁጭ ትላለች። አንዴ በባክ ድሮ ማውቀው ደግሞ ዲሴም ትለብሰው እሱን እየለበሰች ከጎኔ ትቀመጣለች። ግን ለሰው ብናገር ሰው እንዴት አያምነኝም። በቃ ራሴ ውስጤን እላለሁ። ሁላችንም እዚህ መተን እንደዚህ አይነት ፎስ እግዚአብሔር ያብቃችሁ። ትልቁ ነገር ግን ፎሱ ሁሉም ነገር ከኛ ጋር እያለ አላወቅንበትምና እግዚአብሔር ልቦና ይስጠን። አባታችንን እድሜና ጤና ይስጥልን። በልደቷ አለቀሳችሁ? ምን እናድርግ? ቀጠሯችን ደረሰ። አለቀሳችሁ? አዎ ስናስለቅሰው ነው ያደረሱ። እኛም እያለቀሰን እሱም ሲያለቅስ ለምን ቁርጦና ቅድም ስትናገር እኮ ግንዱን ሳያውቅ እንዴት ፍሬውን ያውቃል? ግንዱን ሳያውቅ እንዴት ፍሬውን ያውቃል? ግንዱን ሳያውቅ እንዴት ፍሬው ያውቃል ስትል ቅድም ቅር አላችሁ? ለምን ቅር አላችሁ? ፍሬው ነው የሚያውቀው። ትውልዱ ፍሬው ነው የሚያውቀው። ገለባ ነው መስለዋል። እዚህ ሌላ ነው። በጀርባው ነው የሚያየው። በጀርባው ነው የሚያየው። ከፊት ለፊት አያየው። ትውልዱ ከፊት ለፊት አያየው። እንዴት እንደማያያወቅ እንደው ይሄን ስትናገር እንዴት ነው ድፍረት አገኘ? ራሴ አይደለም ራሴ ነኝ። ምን ያልከው? ሁሉም ጋር ምነዳው ሹፌር አታውቅም? ሹፌሩ አንተ ነህ? ሹፌር ነህ? ሹፌር ነኝ። ደግሞ ነጭ እምባን ያለቀስከው ምን ላድርግ? ልጁ እኮ ልደቱ ነው። እሷ በተወለደች ነግሬህ የለም መጠጣ እሱ አልፈለገም። ከዚህ ይለብስ የፈለገ ያስለበስኩትን መጨረሻ ይሄን ለብሶ እዚህ መምጣቱን እንዲያዝን ነው ልጁ። በኋላ መጨረሻ ላይ እንዲህ ለብሶ እዚህ መምጣቱን ሲያይ ያዝናል። ለምን እንደዚህ ቦታ እንደዚህ ለብሶ መውጣት አይፈልግም። ማን ያለበሰው? አንተ ነው ያለበስከው? አዎ። ታዲያ ጥሩ ነው። በልደቱ አንኩ ያው ሽክ አድርገው። የራሱን ልደት ነው አላልኩም? የራሱን ልደት እኮ ነው። የራሱን ልደት ነው? አዎ። አሃ ልደቱ ነው። ክርስትና ስሙ ማን ነው? መናገር ነው። ፍስሐ ጽዮን ነው። ፍስሐ ጽዮን ነው ስሙ። ግን ፍስሐዬ ነው። ፍስሐዬ ፍስሐዬ
ጽዮን ለምን ቀረች? ጽዮን ለምን ቀረች? ደስ አይልም። ሰውም የለወጠው ነው ራሱ ፍስሀዬ ነው የሚባለው። ፍስሀዬ የሚከፋ የትኛው ቢጠራ ነበር? የሚከፋኝ ሙሉ አሁን የጠራው ሙሉ እስቲ ጥራው እኮ ጥራው። ፍስሀ ጽዮን ገብረ ማርያም ወለተ ማርያም አይመቸኝም። ይሄ አስቀምጠው የዓለም ስም አላቸው እሱ አይመችም። ፍስሀ ጽዮንና ገብረ ማርያም ወልደ ማርያም አይመችም። ይሄ የእነሱ ከዚህ ከእናንተ የሚሰጠው አስቀምጠው ሁለት ስም አይደለም ያላቸው? እያንዳንዳቸው ሁለት ስም ነው ያላቸው። እሺ አንዱ ማን ነው? አንዱ የዓለም ነው። አንዱ ከእናንተ የሚሰጥ፣ አንዱ ደግሞ የዓለሙን በፈለጉበት በዓለሙ። ታዲያ የቱ ነው ደስ የሚል? የዓለሙን ፍስሀዬ ሲባል ደስ ይላል። ፍስሀም ደስ ይላል። ብቻ ጽዮን አትግባ። የእሷ ልጅ ነው። በእሷ የሚቀር አልፈልግም። የእሷ ልጅ ሆኖ ነው ይሄን ሁሉ መከራ የሚያደርገው። የእሷ ልጅ በልቡ ደም እያለቀሰ ነው የሚያነባ። አይቻልም፣ አይቻልም። ግን ገባን መንገድ ካገኘን ግን በኋላ ወደ 3,350,000 ደርሰን ነበር። ወደ 3,350,000። አዎ። ግን በሚስቱ በኩል እንዴት መግባት ቻልክ? ሌላ ሰውን ተንገድ ለምን ታደርጋለህ? አልቻልም። እሱ አልኩህ እኮ የሶስት ሰው ጭንቅላት ነው ያለው። መኪና ሲነዳም እየነዳ በሌላው ጭንቅላት ሲዘፍን መድረክ ላይ ከፊት ሁሉ ከኋላውን መካከል ይላል። 12 ምኑ 1 2 3 1 2 3 ምን እና 1 2 3 ነው የሚባለው? ላለመጥራት። እሺ እንዴት ነው 1 2 3? እሺ አማጥዋ አማጥ ሙስቲ 1 2 3 ራሱ ሶስቱም ራሱ እኮ እሳት ነው። ራሱ ሶስቱም እሳት እኮ 1 2 3 በሏሽ። 1 2 3 ምን ማለት ነው? 1 2 3 እሱ የሚጸልየው ጸሎት ነው እሱ። እና ታዲያ እሱ እንዲህ ነው ያለው 1 2 3 ነው ያለው። እሱማ ይጠራዋል እኮ እሱ እኮ ጉደኛ ነው። እናንተ ታዲያ 1 2 3 ነው እሳት ነው። ተልእኮ ስለሆነ ነው እንጂ ድንጋይ ላይ ማረስ እንደሆነ እኮ እናውቃለን። እሱ ድንጋይ ላይ አለት ላይ እንዳረስ እንደምናርስ እናውቃለን እኮ ተልእኮ ስለሆነብን ነው እንጂ። ቆይ እኔ የምለው እኮ በጣም ግራ የሚያጋባ ነው የእናንተ ስራ። ደግሞ እዚህ ያበሻው ሰይጣን እንዴ ራሱ ሆነ ፐርሶናል እኮ እሱ ራሱ እኛን ሆኖ ነው ሁሉም የምታየው። አበሻው ራሱ ተቀይሯል። ወዴት ተቀይሯል? ወደኛ ወደ ሰይጣን ተቀይሯል። እናት ልጇን ትበላለች። ወንድሙ እንደዚህ ነው እኮ ወንድሙ ነው የሚበላው። ተቀይሯል። ስለዚህ አሁን እኔ ከረፋል እናገር ነው። ዛሬ ለምን ለመሄድ ሞከራችሁ? እሱ ነው ጉድ ያደረገን እኮ። ነገር የለም 4 ደረጃ 4 ምድብ ነበር። የመጀመሪያዋ አይነ ጥላ ነች። እቺ ወራዳዋ እሷ ነች ሁሉ ለዚህ መከራ ያደረሰ። የቷ አይነ ጥላ ነች? አንቺን አቤት አንቺን ነው። አቤት ምንድን ነው የምትሰሪው? ስትንከራተች እሺ እና ልጃገረድ ነሽ? ልጁ ድንጋይ ነው። ሚስቱ ነው የሚወጣው። ሚስቱ ግን ምንም ለቃቅሞ ነው ያመጣት እኮ እሷን ለቃቅሞ አምጥቶ እሷን ይወጣል። አንቺስ? ብዙ ደቂቃ ያለው ግን ተስፋ አልቆረጥኩም። ተስፋ አልቆረጥኩም። ተስፋ አልቆረጥሽም?
ትመጫለሽ ሌሊት ማታ ከስራ ስትመጣ ቁጭ መቼ ጫንኳት ይላል እሱ ሴት ስትቸገር አይወጥም ልጁ ማታ የቸገረች ሴት ወደ እናንተ ቦታ ያገኛት ሁሉ ይጭናል ስለዚህ የት ጫንኳት በመልሶ ራሱ ግራ ይገባዋል የት ጋር ምን መኪና ውስጥ ገብተሽ ኮኮን ቁጭ ትያለሽ ቁጭ ከየት ጋር እንዴ አሁን ለምሳሌ ሹፌር ነው እሱ እንደዚህ ቁጭ ላይ የት ጋር ነው ቁጭ ከቀኝ ትታየዋለሽ ወይስ እንደው በደምብ ራቆቴን ሁሉ እታየዋለሁ ወደ ላይ ይለዋል ሲያይ ያስታውቀዋል ወደ ላይ ነው የሚለው ለምን ድንጋይ ስለሆነ እንጂ የዓለም ቆንጆ ሆኜ ነው የምታየው የዓለም ቆንጆ ግን ድንጋይ ነው እሱ አይገባውም እና ደግሞ መኪናው ላይ የተቀመጭና ትታየዋለሽ በጎን ቁጭ ብሎ ስገባ ሁሉ ራሱ ቤት ገብታ ነው ይላል አይገባውም ቤት ገብታ ነው ተሳስቻለሁ እንዴ ይላል እንዴ ድንጋይ ነዋ ድንጋይ ስለሆነ እንጂ አጭቁፍ የሚስ ከየትም ለቅሞ እንኳን ሰው ወጥቷታል ከእሷ ጋር እንኳን ይኖራል እንኳን ካንቺ 24 ዓመቴ ተስፋ አልቆረጥኩም እስከዛሬ ቁጭ ብለሽ ቁጭ ብዬ ክፉ ሊደርስበት አልፈልግም ድቡ አለሽ እኔ አንድ ሁለት እንኳን ሳምንት ቁጭ አንድ ሁለት እንኳን ሳምንት ይቆጭሻል በጣም ቆጨኛል በመኪና ሲሄድ ቁጭ ትያለሽ ሰው ካለስ ሰው ካለ ማለት ግን ወይ ማታ መኝታ ቤት ከመግባቱ በፊት ሳሎን ሲሄድ ሳሎን ላይ ዝርግፍ ራቁቴን ወደ ላይ ይለዋል ያስታውቃል አየው ብሎ ነው ራቁትሽን ምን አየው ብሎ ነው ያስታውቃል ራቁቴን ሲያይ መልሶ ያስታውቃል ድንጋይ ነው ሌላ ስንቱ ነገር ይፈልጋል እሱ ትዳበሻለሽ እንደዚህ ይዳስስሻል ምንም አይጠብስልኝ ደንቆሮ ነው እያልኩ አይገባው አይ ከመኪናው ላይ ውረጃ አይልሽም አይልም ይፈራል ግን እንዴት ነጫ እንኳን ይሄ ነው ተሳስቼ ነው ግራ ይገባዋል ቁጭ ትያለሽ በጣም ቆንጆለኝ ማንም አያልፈኝም ሌላ ሰው ያይ ማንም አያልፈኝም ሌላ ሰው ያይ ለምን ለሌላ ሰው ትታይ እኔ እሱ ነው የምወደው ከልጅነቱ ጀምሮ ከሩቅ ከጎኑ ያደግኩት ያሳደግሽ አዎ እንደዚህ አይነቶች አሉ እንደዚህ የሚጋቡ መናፍስቶች ሶስት አይነት ደረጃ አላቸው አንደኛው ደረጃ ዛር አይነ ጥላ ሆና መኖር ስትሆን ዛር አይነ ጥላ ሆና ትኖራለች ሰላም ትከለክላለች ፍቅር ትከለክላለች ታምስዋለች ቤቱን ታቃጥለዋለች በረከት ታሳጣለች ታስጨንቃለች ይቺ ዛሯ አይነ ጥላ ነች ሁለተኛው ደግሞ ቡዳ አይነ ጥላ የምትባለዋ ናት ሌሎችን መብላት ሌሎችን መጉዳት መልካቸው ማጥፋት ማስቸገር አቅጣጫውን ማሳት በረከት መከልከል የተለመዱ ገጽታዎች ናቸው እቺ ሶስተኛዋ ህቡአን የሚባሉ ህቡአን አጋንንቶች ማለት ነው በአካል ለሰውየው መታየት እየታየች መኖር እየተገለጠች መኖር ትገለጣለች አንዳንዴም ደግሞ የምትገለጥበትን ሰው አይነት ትፈልጋለች ሴትም ከሆነች እሱ ያያት ጋር ሄዳ ትገባለች ገብታ ዞራ ትመጣለች ራሷ ነች የምታመጣው በአካል ትገለጣለች ሌላ የምትገለጥበት ሰው ላይ ደግሞ አርፋ ትመጣለች ልጅ በብዛት የሚወልዱት በዚህ አይነት መንገድ ነው ከሱ ጋር ተለይታ ትሄድና ሌላ ላይ ገብታ በዛ ትመጣለች የዛን ጊዜ የሚጸነሰው ልጅ የሷ ነው ማለት ነው ሌላው ደግሞ ብዙ ሆነው በአንድ ማህፀን ውስጥ ይጸነሱና ከህፃኑ ጋራ ማለት ነው አንድ ለህፃኑ ያስቀሩና 14 ከሆነ የተጸነሱት አንዱ ሰው ነው ሌሎቹ መንፈሶች ናቸው ግን ማህፀኑን የመናፍስቱ መጽነሻ መንገድ ነው የሚያደርጉት 14 ከተጸነሱ ለልጁ አንዱን ሰጥተው 13ቱ ይበተኑና ወንዝ ዳር አሊያም በረሃ አድገው ህቡአን ሆነው ተመልሰው ይመጣሉ ማለት ነው እንዲህ ሆነው ከተማ ውስጥ ይገባሉ ከተማ ውስጥ ሲገቡ ልክ የዚሁኑ አይነት አካሄድ ይታያሉ ይገለጻሉ
በእንዲህ አይነት የሚወለዱት በብዛት ታዲያ ወደ ቡዳነት የሚቀየሩት በዚህ ህዋን መንፈስ የሚወለዱ ልጆች ናቸው። ቀጥታ አጥፊ ቡዳ ይሆናሉ። ጥላ ወጊ የመሳሰሉት እነዚህ የምታት ስራዎች የሚሰሩላቸው በእንደዚህ አይነት ዘር የተወለዱ ናቸው። ጥላ ወጊ የሚባለው የሚወጋው በአንድ ጊዜ ሰውን እንዲገል የሚያደርገው አንደኛ መጀመሪያ ራሱ የዚህ የመንፈሱ ዘር ነው። ሁለተኛ ትልቁን ገዳዩን መንፈስ የማዘዝ ይችላል። ሰውየው በሄደበት እግር ላይ ኮቴውን በጦር እየወጋ በልግደለው እያለ ሰውየው እስኪሞት ድረስ ሳያቋርጥ ይወጋዋል። በ6 ሰዓት ታሞ በ12 ሰዓት ሊሞት ይችላል። ምን ይባላል? ጥላ ወጊ ይባላል። እንዲህ አይነቶቹ የህቡዓን መናፍስት አንደኛው ባህሪ ነው ማለት ነው። ምን ዋጋ አለው? ምን ዋጋ አለው? በስተመጨረሻ ትንሽ ስራ ሰራን እንጂ ምን ሰራን? ጉሮሮው ቧንቧ ነበር ማድረግ ይፈለግ ነው። የምን ቧንቧ? እንኳን ሊዘፍንበት ሊናገርበት የሚያሳፍር እናደርገው ነበር። ወይ አይደል? እኔ እኮ ወይ እኔ የምላችሁ እስቲ ያን በደንብ አድምጡኝ። ዘፈኑ የእናንተ ስራ ነው። የእናንተን ስራ የሚሰራላችሁን ሰው እንዲህ ካደረጋችሁ ምንድን ነው የእናንተ ነገር ነው እኮ። ይሄ ዘፋኝ አትበለው፣ አስለቃሽ በለው። አስለቃሽ ነው፣ ይሄ ዘፋኝ አይደለም። አልገባኝም። አይሰራም ስራችን። እኛ ምን ፈልጎ አይሰራም። ያው ዘፈን አይደል? እንዴት አለ መዝፈኑ ብቻ ምን ዋጋ አለው? እሱን የሚፈልጉት ሰዎች መጥቶ የምንፈልገው ነገር ዝሙት መፈጸም ነበረበት። ሲጋራው፣ ጫቱ፣ መጠጡ፣ ሐሺሹ ይህን ሁሉ መፈጸም ነበረበት። ዘፋኝ ይህንን ታዲያ እንዲፈጽም ነው እንዴ? ታዲያ እንቁ እኮ ነው። ማነው ነው የሚፈልገው? ስለዚህ እኛ በሱ ይሄ ነው እንዲያደርጉ እንፈልገው። እንቁ? አዎ እንቁ እኮ ነው። ዘፋኝ እንቁ ነው በጣም። የእኛ ስራ ካልሰራ የራሱ ጉዳይ እንጂ ለእኛ እንቁ ነው። በቃ መድረክ ላይ ወጥቶ እያንዳንዱ ይሄ ልጅ እኮ ሚስትና ባል መጥቶ እኮ ሲዘፍን ብታየው ሚስቱ ከባሏ ተነጥለው ተቆላ 100 ነው የሚሸለው። ታዲያ ጥሩ ነው። ታዲያ ምን ዋጋ? ድንጋይ ነው አይገባውም። እሱ እንዴት አይገባውም? አይኑ እውር ነው። እንዴት አይን? እውር ነው። ሲያዩት ለምን አያቸው? እንዴት ነው ማየት ያለበት? ማየት አለበት። የምትፈልገውን ሄድ በሁለት ረት በዚህኛ መልካቸው አሉ። በዚህ በራሳቸው ጊዜ የሚመጡ አሉ ሴቶች። እሺ ይስቃል። ይስቃል። አዎ ከሚስት ጋር ቀርብ ያለው ይላል። ኧረ ይሰበተው እንዴ የዝሙት እኮ ሰልችቶት ሄደ። በራሱ ጊዜ የዝሙቱ በራሱ ጊዜ ሰልችቶት ሄደ። ወዴት ሄደ? ተመልሶ ሄደ። በቃ ስራ ባልሰራ ሲል ተመልሶ ሄደ። አንቃተው ድንጋይ ነው እየነገርኩህ። ድንጋይ ነው ይሄ ድንጋይ፣ ጥቁር ድንጋይ እንደፊቱ። ታዲያ ዘፋኝ ለምን ትይዛለህ? በራሱ ጊዜ ነው ዘፋኝ፣ በእኛ አይደለም። መጀመሪያ በእኛ አይደለም። ስናየው በኋላ ግን እንደሚጠቅም ፈለግን ሁሉ አላደረገም። እሺ አላደረገም። ስለዚህ አልተመቻችሁ? አልተመቸንም። ስለዚህ መጀመሪያ የተላክነው ለእኛ የዘፈን ዓላማና ድርሻውን እስኪ ንገር። በእናንተ አንጻር ከሆነ ምንድን ነው ድርሻው? ዘፈን ለእናንተ እንዴት ነው የሚጠቅመው? ይጠቅማል። ዘፈን የዓለሙን ማጉላት የሌላውን መርሳት። በቃ አንደኛ ከዚህ በኋላ ምን አለ? የዓለሙን ማጉላት የሌላውን መርሳት። ከዓለም ውጭ ያለውን መርሳት። ከዓለም ውጭ ያለውን መርሳት። የዓለም ዘፈን ሁሉ ጊዜ ስለ ዓለም ብቻ እንዲያስብ ነው የሚያደርግ። ከሌላ እንዲያስብ ያደርግ። በቃ ያኛው መርሳት ነው። ራሱ የፈጠረው ነው። የፈጠረውን መርሳት ነው። ስለ ዓለም ብቻ ስለ መብላት፣ ስለ መጠጣት ቢያጣ ደግሞ ሊበላ ወንድሙን ሸክ ያገኘው ነገር ማድረግ በቃ ይሄ ነው። ስለዚህ የእናንተን ሰዎች እንዲህ ከያዛችሁ ከዳተኞች እኮ ናችሁ ማለት ነው። እኛ እኮ ምንም አናደርገውም ነበር። እኛ እንዲያውም ያልነው ልጁ መጀመሪያ ጉሮሮው እጁን ሽባ እንድናደርግ ነበር። በኋላ ስናየው ግን ለእኛ የሚጠቅም ነገር ሆነ። የሶስት ሰው ጭንቅላት ነው ያለው ልጁ። እሺ ታዲያ የስራበታ ምን አገባችሁ እኮ? ለእኛ እንዲጠቅም ነው አሰራው። ለእኛ እንዲጠቅም እኮ። ታዲያ አልጠቀማችሁም? እምቢ አለን። ይሄ እኮ ነው አሁን ጥላቻችን ነው።
በቃ ትግላችን እኮ ይሄ ነው። በቃ ከልጁ ጋር እንዴት እሱ በቃ ከዚህ ከእናቱ ጋር ብቻ ነው። ከቷ ዛሬ የተወለደበት እየነገርኩህ አይደል እንዴ? ከእሷ ጋር ነው በቃ። ከእሷ መውጣት አለበት። አዎ ታናሽ ይመስላል። አሁን የገዚህ ልጅ ጋር ያው ታላቅ የትኛው ይሄ ልጅ ነው። ይሄ ልጅ ለእሱ አዝሎ ነው ያሳደገው። ይሄ ግን ስራው ተመስገን ነው። ዝም ብሎ በተስፋ ነው። ዝም ብሎ ተመስገን ብቻ የለውም እኮ ድንጋይ። ስንት ናቸው አሁን ጠቅላላ? አሁን ያለ ነው 350,000 350,000። አዎ እና አንድ አይነት ጥላ እነኔ ያለ ነው። ጠቅላላ ስንት ናቸው? 350,000 አንድ 350,000 አንድ። አዎ ተመደብ 350,000 አይነት ጥላ አንድ። አይነት ጥላ አንድ። አዎ አንቺ ሴቷ ማለት ነው። አዎ ሴቷ ወይዘሮ ማን ነው የምትባዩ? ኡፍ ወይዘሪት ድርትና ጓል ሕድርትና ነው። ጓል ሕድርትና ነው። ጓል ሕድርትና እንታይ ማለት እዩ? ጓል ሕድርትና ነው በዓል ማለት የበዓል ልጆች የበዓል ልጆች ማለት ነው። የህቡዓን ልጆች የህቡዓን ልጆች ጓል ሕድርትና። አይ ሕድርትና ጋር አለ ጓል ሕድርትና እንደዚህ እናለን። አሁን የሰይጣን ዘር ናቸው። በረሃ በኩል ያው ሰይጣን እንትን ናቸው። እንደዚህ በብዛት ይታወቃሉ። አዎ ይታወቃሉ። ትላላችሁ እናንተ ይባላል። ታየችኝ የውም በርዳ ቁጭ ብላ ምናምን ብላ አጫውተዋል። እሱ አላጫወትም። የምትታየውን ሴት ለሌላ ሰው ያፍራል እኮ እሱ ያፍራል። ሰው ምን ይለኛል ይላል። መጀመሪያም ቢሆንልኝ እሷን ቢሆንልሽ ታዲያስ እንዴት ልጅ እኮ ሲዘፈናት ድምፁ ተዘግቶ ነው እንጂ ይዘግተህ ነበር። ልጁ ድምፁ ተዘጋ ሲዘፈናት ነው። ሲዘፍናት አዎ መልስ ነበረው። መልስ ነበረው። እሺ ዘፈኑ ምንኛ ዘፈን ነው? የትኛው ዘፈን ነው? በካሴት ወጥቷል? አዎ እንዴ በጣም የታወቀ ዘፋኝ እኮ ነው ልጁ። የትኛው ካሴት ነው? ግን እሱ ዝና አይፈልግም። ዝም ብሎ ነው። ሰው እንኳን መንገድ ላይ ሁሉም ይወጣል ሲለው ሳነ ሲሉ አይደለም ወንድሙ ነኝ ነው የሚለው። ወንድሙ ነኝ ነው የሚለው። ብዙ ዝና እንደዚህ አይደል? ምንም እሱ ድንጋይ ነው ድንጋይ። ዝና ትወጃለሽ አንቺ? አዎ አዎ ወጣለሁ። በተለይ እሱን ወጣለሁ። የእሱን ዝና ትወጣለህ። ሌላ አይገባኝም። በዓለም እንደዚህ ነው እንግዲህ። ዓለሙ በራሱ ያገለገሉት እንኳን መንፈሱ ያው ያጠቃል ማለት ነው። ለራሱ የሚመቸው ስፍራ ላይም እንኳን እያሉለት ማጥቃቱን አያቋርጥም። ስለዚህ በዛም እንኳን አይመቻቸውም ማለት ነው። ይሄው አለ እኮ እዛ የደስታ ቦታ ምንጭ የተባለው ቦታ ላይ የሀዘንና የመከራ መንፈስ አለ። እሱ ሲዘፍን ይደሰታል ወይስ ሌላው ነው የሚደሰተው? እሱም ደስ ይለዋል። መድረክ ላይ ሲወጣ እኮ አንዴ ቅብጥ ብሎ በቃ ራሱ ያውቅም። ያው የእውነት ዘፋኝ ይሆናል። የእውነት ዘፋኝ ነው የሚሆነው። ሌላም እንኳን ትግሬ ሌላው እሱ ጋር ሁሉም ነው የሚወጡ። ሁሉም ተዘጋጀሽ? ሁሉም ተዘጋጅ። እንግዲህ ሁለት አይነት ጥሪዎችን ተመልከቱ። በሁለቱም ደግሞ የባህሪና የድምፅ ለውጦች አሉ። አቤት ትሄዳላችሁ? እንሄዳለን። ያደረግነው ጉድ እኮ ሰርተን ከልጆቹ ጀምሮ 5 ልጆቹ እዚህ እስጢፋኖስ በላንድ ክሩዘር ብልብጥ አድርገን እኮ እንሽግ አድርገነዋል። 5 ልጆቹ ከሁለት ዓመት በፊት። ከዛ በኋላ እዚህ ነው ክትፍትፍትፍ የተደረገው። የኛ ልጆቹን ደም እዚህ ጠጡ ሲመጡ ተፈልቅቆ ነው የወጡ 5 ልጆቹ እዚህ እስጢፋኖስ ይቀሩ እዚህ በዛ መጠጧት። እሱ መቀሌ ላክ ነው። እሱ ካለ ስለማይሳካልን ከሚገባው በላይ ብር አስከፍለን መቀሌ ላክ ነው። ከዛ በኋላ ቀኑ አስጠፋንበት። ሲሄድ ደግሞ መጽሐፍ እንዳይዝ የሚነበብ እንዳይዝ አስጠፋንበት። በ29 20 ዓመቱ ይላል። የእናቱን ያስታውሳል። የሞተች እኮ ነች። አፈር ይገባች እናቱ ሚኒ ይላል። በ29 ነው የሞተችው። ከዛ በኋላ ልክ በ29 ሁለት ለቅሶ እንዲያለቅስ ነበር ያሰብነው። ሁለት ለቅሶ የእናቱና የልጆቹ እንደዛ ነበር። ከዛ በኋላ ከአሜሪካ መጥቶ ብዙ የሚፈልጉት ከውጭ ነው የሚፈልጉት። ከአሜሪካ ተይዘዋል። በዛም በዚህም ብለን ከሚገባው ነው 120 ሺህ ይከፈልሃል አሉ። ድንጋይ ስለሆነ እኔ ግን ከ70 ሺህ ብር በላይ አልፈልግም ማለት ነው። ላክ ነው። ቅዳሜ ነው ስራ መቀሌ፣ ሮብ ላክ ነው። ከዚህ
ሲሄድ ቀኑ ጠፍቶበታል። ግን አስቀድሞ ሁሉም ነገር ያውቃል። በህልም ይታየዋል። ህልም ይመስለዋል እሱ። ለዚህ ቢራቢሮ ጓደኛው ነግሮታል። እሱ ነው ቢራቢሮ ታውቀዋለህ? ማነው እሱ ቢራቢሮ? አንድ ጓደኛው አለ። ይኸው 3 እሳት የተቀጣጠለ እሳት ያጠፋል። ራሱን ሳይሆን ሌላ ከዛ በኋላ ሮብ አስኬድ ነው። ሐሙስ ጠዋት መኪናው ልጆቹ 5 ልጆች ወደ ትምህርት ቤት ያለበት እዚህ ጋር ግልብጥ ላንድ ክሩዘሩ ማለት ነው። ተፈልቆ በሙሌኛ ሰራዊት ደም ሊጠጣ ሲመጣ እናቱን ሁሉም ይዛ ሌላም አልቀረ። ይሄ በአያቱ በኩልም ይሄ አንካሳው ሳይቀር መጥተው 1,750,000 ሁሉም እዚህ የኛ ሰራዊት ያለቀው እዚህ ነው። እዚህ አንካሳ ደግሞ በአያቱ በኩል አደራ ማነው? ስም የለም። ተክላይ ማለት አንካሳ ትላለህ። እኛም ቆራጣ ነው ነበር የምለው እኮ ቆራጣ ነበር የምለው። በአያቱ በኩል እሱ ደግሞ የተላከ ነው እና ልጆቹ ዳን። አዎ ከዛ ወጣ። እንደገና ደግሞ ሌላ እኮ ነበር 3 ነገር። ከዛ በኋላ እነሱ ሲሞቱ ስልክ ሲደወል ልጆቹ እንዲሆኑ ሲባል አውሮፕላን እንደሌለ እናውቃለን። ከወር በፊት ሐሙስ ነው የተፈጸመው። እሱ ለልጆች በልጆቹ እኮ እሱ የሞተ ነው። ሚስት ይወጣ ልጆቹ መጀመሪያ ሚስቱ ነው የሚወጣው። ከዛ ልጆቹ ከዛ በኋላ በላንድ ክሩዘር እንዲመጣና አለማጣ ላይ ታቋል ዳገታለም እሱም እዛን ልናደርገው ሚስት ደግሞ ልጆችሽ እንዲሆኑ ስትባል ወየ ብላ ስትወጣ መኪና ልናደርግ ነበር ያሰብነው። አልተሳካም። ሌላ እንደገና እቅድ አወጣን። ላከኛለች ወደ ሀገሯ ሚስቱ ላከኛለች። ይሄም ፕላን አወጣንና ልክ ይሄን ሁሉ አመቻችተን ግንቦት 29 ወይ ሰኔ 19 ከዚህ ሂደው ልክ ከነ ልጆቹ 4 ሰዓትን አሽገን ከነ ብዙ 100 ሺዎች ጋር ልንሰጠው ነበር። ነቃ አስቀድሞ አትሄጂም አላት። አትሄጂም አላት። ከዛ በኋላ በሶስተኛ ይኸው የዛሬ 2 ወር ጎጆው በጣጥስ ነው በቃ አዎ እዚህ ደረሳችሁ ማለት አዎ። ግን ደስ ያለን ጎጆው ሲበጠስ የመጨረሻ ወጣ ሲል በቃ ውጣ ተባለ። ሂድ ተባለ። ወጣ ይንከባለል በሌሊት ልጆች እንዳይሰማ አቤት። እኔ ግን በአንድ 1000 ኪሎ ሜትር ወሬውን አዳርሻለሁ። የሷ ቤተሰቦች ወዲያው ግን ሌሊቱ ስታወራ ነበር ወዲያው። ከዛ በኋላ ጭንቅላቱ ልጁ ከዛ በኋላ የሷና የሁለት ደስ አላችሁ እንዴ? ያረለም የመጨረሻ ውጤት ምንም ቢሆን ዛሬ ምንድን ነው ቀኑ? እንዴ የእሱ ልደት የእናቱ ልደት በቃ ከዚህ በላይ እዚህ ቦታ ተወጥቶ ምንም የእሱ ልደት የእናቱ ልደት ያው እሷን ይዞ አይደለም ይህን ሁሉ መከራ የምናየው እኛ ተስፋ ስለማንቆርጥ እንጂ መጀመሪያ እኮ እናውቃለን። ፕሮግራሞቻቸው በጣም የተወሳሰቡ ናቸው። ይህንም ፕሮግራም ለማጥፋት ነው ኢየሱስ ክርስቶስ የተወለደው። እኛ ግን የምናስበው ሌላ ነው። አይሁዶች ስላልገባቸው መቼ ነው የምትነግሰው እያሉ ያደረጉ ነበር። አንዳንዶችም በሆሳዕና ዕለት በአህያ ወደ ቤተ መቅደስ ሲመጣ ክርስቶስ ደስ ብሏቸው ነበር። ግን እሱ የነገሰው ይህንን የዲያብሎስ ሰራዊት ለመጣል። ሁለት ነገር የቆጨን አንደኛው ልጆቹ ሲገለበጡ መቀሌ መላክ አልነበረም። ከነሱ ጋር ቢኖር ኖሮ ረጅም ስለሆነ ወይ አንገቱ ወይ እጁ አናጣም ነበር። የዚህ ልጅ ረጅም ስለሆነ ይሄን ግን የጉፋያ ወንድሙ ይሄን እኮ አሽገነው ነበር ወይ ደግሞ በክራንች ወይ በ4 እግር ነበር የምናስኬደው። እንደሱ ነበር። ይሄ ነበር እሱ ነው ቀጥሮ ስለ ብር አያስብም። ይሄ ቆርቆሮ ወንድም አይሆነኝም፣ ወርቀት ወንድም አይሆነኝም። አደራ ይላታል። እሷ ደግሞ ትሰማዋለች። ልኳለች 12 19 ይላከች። ያው ይቆጨኛል። ለምን ሞተ መታሸግ ነበርበት ወይ ውሸት ነበር ይሄድ ነበርበት። ምን አባት ነው ግሯለሁ። ይሄ ድንጋይ ይሄን ሁሉ ቃጠሮ ያስፈታም። ይሄ ነው የሚያስፈታ። ሌሊት ተቀን ባያለቀሰ ይሄ ተናገረ ለእናቱ እንዴ
4 መኪና እኮ አሉት። እኔ ይቆጨኛል። ቆሞ ሳይሆን ይቆጨኛል። ሳመው ሳመው እኔ ሳይታሸግ እያልኩ ሳይታሸግ ቦንቸር ሳይሄድ በዚህ ድንጋይ ነው ይሄ ሁላችሁ ለምንድን ነው የሚባል የሚጽናኑት ብዙዎቹ ጭንቀታቸውን የሚተዉት በዘፈን ላይ ስለሆነ እነዛን ያስጨነቀ መንፈስ ደግሞ ወደ ዘፋኞቹ መጥተው እንደዚህ ይከማቻሉ ማለት ነው። መቆም አልነበረበትም። በቃ ይሄው ራሳችሁም እንኳን አልቆማችሁም። ሌላ ቀን በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ሁላችንም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ጥሩ 7 ቀን ጥሩ ምነው ምንድን ነው ለብሰህ ነበር? እንዴት ለብሼ መጣሁ? ጥሩ ለብሳለሁ። ወደ ቤተ ክርስቲያን የሚቀበል መድረሱን የማታውቅም? አላወኩም። ምን እንዴ እንደለበስኩ አላወኩም። ተንቼ እኔ ቢጃማ ነበር የለበስኩት። ጓደኛ ቤት ነው የማድረሰው። ከሱ እሱስ ማለት ሰላም ማለት አይዞህ ያቺ የምትታይህ አንዳንዴ ሴት መኪና ላይ አትታይህም? አዎ ብዙ ጊዜ ነው የምታየኝ። ግን ለሰው እንዴት ብዬ ልናገር? ባለቤቴ ደግሞ ሁሉ ጊዜ በዚህ ጭንቀት አለብኝ። አሁን በዚህ ምክንያት ነው በቃ እሷ ተገላጭተን ሌላ ቦታ ነኝ ያለው እና ሁሉ ጊዜ አፍራለሁ። ለሰውም እንዴት ብዬ እናገራለሁ? ለሰው ብናገር ደግሞ እኔ ዘፋኝ ነኝ። ስለዚህ ማንም የሚያምነኝ የለም። አሁንም በቤቴም እንደዚህ አይነት ነገር እኔ ግን ጠንካራ ነኝ። በትዳር ይበልጥ ግን መኪናው ጋር ቁጭ ትላለች። አዎ ብዙ ጊዜ ሌሊት ስገባ ከፍቼ ስገባ አሁን እንዳለ ባለቤቴ መኝታ ቤት እንዳለ ቀሰቅሳት ብዬ ሳሎን ውስጥ ልብስ ስቀይር መጣሁ ቁጭ ብላ አገኛታለሁ። ከጎኔ ስገባ ምንም የለም፣ ግን ከጎኔ ቁጭ ትላለች። ራቁቷ ሁሉ ትመጣለች። ራቁቷ ቁጭ ትላለች። በጣም ቆንጆ ነች፣ የመጨረሻ ቆንጆ ነች። የምትሆነው ነገር በቃ ግራ ይገባኝና እኔ ደግሞ በተፈጥሮ ሴት ልጅ መንገድ ላይ ስትቸገር አልወድም። ወይ ጨነቀች ካየሁ ዝም ብዬ ነው እነሱ ሲገቡ የምለው። ስለዚህ ሳላቅ የጫንኳት እላለሁ። ባልጭናት እንዴት ብላ መጣ እችላለሁ? ቤቴ ውስጥ ራሱ ሚስት ሌላ ሴት ስትገባ እንዴት ትገባለች ብዬ እጨነቃለሁ። ፍልውሃ ስገባ ውስጥ ልታጠብ ልገባ ስል ወንበሩ ራሱ የሚያምር ወንበር ላይ ነው የምትቀምጠው። በኋላ ሳጣው ነው እንጂ እጠራጠራለሁ እንጂ ቁጭ ትላለች። አንዴ በፓንት ድሮ ማውቀው ደግሞ ሚስቴም ትለብሰው እሱን እየለበሰች ከጎኔ ትቀመጣለች። ግን ለሰው ብናገር ሰው እንዴት አያምነኝም። በቃ ራሴ ውስጤን እላለሁ። አሁን ግን ብዙ ፈተናዎች ከደረሱብኝ በኋላ ብዙ ፈተና ደርሶብኛል። እግዚአብሔር ይመስገን። የቤተሰቦቼ ጸሎት ግን ለክፉ አላጋለጠኝም እንጂ በዚህ መጥፎ ስራ ነው የምሰራው።
ስራው ራሱ ለእንደዚህ አይነት ለቅናት የሚያጋልጥ ነው። ብዙ ነገር በቃ ብዙ ደርሰብኛል። ግን አንድ ቀን ለንግጭ አላውቅም እኔም ወይም እንዲህ እሆናለሁ ብያለሁ። እግዚአብሔርን ይዤ ሁሉም ተወጥቼዋለሁ በሁሉም ነገር እና መተት እንደሆነ ራሴ በህልሜ ሁሉ ያለው እኮ እገሌ ብሎ ሰው ራሱ ይታየኛል። ግን እጠራጠራለሁ እንዴት እላለሁ እንጂ በህልሜ ሁሉ አየዋለሁ። ስለዚህ አሁን ሌላ መሆኑን ግን ነቅቼበታለሁ። ጸሎት አደርጋለሁ ሁሉ ጊዜ መድረክ ላይ ወጥቼ እንኳን እየዘፈንኩ በማቋረጥበት ሰዓት በልቤ እጸልያለሁ። ሌላ ይቀር በመኪና ሲሄድ እየጸለይኩ ነው የሚሄደው። በቃ እንዲያውም ከሚስቴ ጋር ጥላቻ አለው። ብዙ ጸሎት መጸለይ ያለብሽ ናታ። በሷ 24 ሰዓት ስትደፋ ነው የምትውለው። ሁሉም ነገር ከወንድሜ ጋር በእንደዚህ አይነት ነው። በቃ ሁሉ ጊዜ ጥላቻ እና ሁሉ ጊዜ አፍራለሁ። ይሄ ለማን ነው የምናገረው እላለሁ። ይቺ የሴቷ ጉዳይ የሴቷ ጉዳይ ለማን እናገራለሁ? ብናገር አንደኛ ዘፋኝ ነኝ። ሁሉም እኩል ነው የሚታየው ዘፋኝ ስትሆን እና የሚያምነኝ ሰውም የለም። ስለዚህ አንዳንዴ ደግሞ እንዴት ትገባለህ እችላለሁ። ሴት ሁሉ ጊዜ ስለምችል በተለይ ሴት እኔ በምንም አይነት ስትጨነቅ እኔ በእውነት ስራ ያትቼ ነው ነው ውጭ አትላትም ስትታይ አይ እሷ ትታገለኛለች። እኔ ግን ሁሉ ጊዜ የማሸንፈው ለሴቶች እኔ ከሚስቴ ጋር ቆርቤያለሁ ነው የምለው። ስለቆረብኩ እላለሁ። ይሄ ነው የምናገረው። በቃ ሴቶች እንኳን በመድረክ ያው እንግዲህ የመድረኩ ባህሪ ነው ወይ ስራው ባህሪ ነው። ብዙ ሴቶች ይመጣሉ ከኔ ጋር ተዋወቃሉ፣ ሌላ ይጠይቁኛል፣ ይፈልጉኛል። እኔ አልጣላም። ለምን እንደዚህ ትያለሽ አልኩት። እቀርባቸውና ቀስ እያሰረቼ እኔ ከሚስቴ ጋር ቆርቤያለሁ እያልኩ ነው የምመልሳቸው እና እነሱም ጓደኛ ነው የማደርጋቸው። እንዲልኩኝም አላደርግም እና የዚህን ያህል ነው የሚሄደው። ስለዚህ እንደዚህ አይነት ባህሪ የለኝም። ለምን ትያለሽ ብለህ ትሆኛለሽ አልልም። ግን በጣም ቆንጆ ነው። ከንዴት የብዛት እኔ ሁሉ ጊዜ ወደ ላይ ይለኛል። በቃ እሷ ስታይ ወደ ላይ ነው የሚለኝ። ራሱ ሰይጣን ስለሆነች እኮ ነው። እና አባቴ እንግዲህ ለሰው እንዴት ብዬ እናገራለሁ? ወንበር ላይ ቁጭ እያልከው አየዋለሁ አለች እኮ። እኔ አሁን 14 ዓመቴ ነው አለች። 24 ዓመት እኔ አሁን ከዚህ ካልኩ በኋላ አሁን አንድ የሆነ ያሳፈር በይወኝ ምን ገና ሆነ መናገር ራሱ ምሰራው ቤት አለ። እዛ ሄደው ሁሉ አሁን ችግር አጋጠመኛል። ሴት ለወንድ አትደብረው ማለት ይሄን ሁሉ ችግር አጋጥሞኛል። ግን ለማን ትነግረዋለህ? ለሰው እኔ ብናገር አሁን የሚያምን ሰው የለም። በተለይ በአሁኑ ሰዓት እና መከራ ችግር ጭንቅ ነው። ይሄ ምንም ለሰው ማታወያየው ነገር ስለሆነ ውስጥ የር ደግሞ ልጅ ሀገር ነኝ ትላለች እኮ የምትገርም ነው። በልወርታ ፍሳ ሲሆን ነው ፍሳ ገብረ እግዚአብሔር ነው። ፍሳ የንጉስ በርበርታ ዛሬ በቤታችን በልደት እኮ በቃ ልደቴ ነው። እግዚአብሔር በዚህ በህዝብ ፊት አክብሬ ያለው ለሱ ምን ይሳነዋል? ለሷ ምን ይሳናታል? አመስግኑ። ያው በልደቱ ቀን ሄድለታለሁ አለ። ያው እንግዲህ ዛሬ በቤታችን ልደት ቀን፣ ቤቱም በራሱ ልደት ቀን መንፈሱ አከበረ ማለት ነው። አዎ መናገር እኔ መድረክ ላይ ሲሆን ነው ኃይል የሚኖረኝ። በእውነቱ እግዚአብሔር ይመስገን። ሁላችንም እዚህ መጥተን እንደዚህ አይነት ፎስ እግዚአብሔር ያብቃችሁ። ትልቁ ነገር ግን ፎሱ ሁሉም ነገር ከኛ ጋር እያለ አላወቅንበትምና እግዚአብሔር ልቦና ይስጠን። አባታችንን እድሜና ጤና ይስጥልን። ለእኛ ሲል እድሜና ጤና ይስጥልን። አብራችሁ ሰርግ በጣም የታወቀ ዘፋኝ ነው። እሺ እንግዲህ በቃ አሁን የታወቀ የዳነ ሰው ነው።